ለፋሲካ በዓል ከስንት ሰዓት ጀምሮ ነው ማረድ የሚቻለው? እናንተስ እስከዛሬ ድረስ ለፋሲካ በዓል ከስንት ሰዓት ጀምራችሁ ነበር ስታርዱ የነበራችሁት የተዋህዶ ልጆች? እስኪ ልጠይቃችሁ። ሐሳብ አስተያየታችሁን ኮሜንት ላይ እንዳትነፍጉኝ በእግዚአብሔር ስም ጠይቃችኋለሁ። ወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የክርስቶስ ቤተሰቦች፣ የደሙ ፍሬዎች፣ ባለማህተቦች፣ ውድ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት የአድማስ ጥግ ሁሉ የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ሞገስ፣ የእግዚአብሔር ማዳን ብዝት ተረፍረፍ ይበልላችሁ። እንኳን አደረሰን አደረሳችሁ። የትንሣኤው በዓል ዋዜማ ላይ ደርሰናል። ለዚህ ዕለት ያደረሰን በሱ ምሕረትና በሱ ቸርነት ስለሆነ በእድሜያችን ላይ ይችን ጊዜ አክሎ ጨምሮ ስለሰጠን ክብር፣ ምስጋና፣ አምልኮት፣ ውዳሴ ለእርሱ ይሆንልን። ለፋሲካ በዓል ከስንት ሰዓት ጀምሮ መታረድ ይችላል? ወቅታዊና አስፈላጊ መንፈሳዊ መልእክት ስለሆነ የተዋህዶ ልጆች ባለማዕተቦች ይሄንን ቪዲዮ ለሁሉም ተደራሽ እንድታደርጉልኝ በእግዚአብሔር ስም እጠይቃለሁ። ምክንያቱም ይሄ ሃይማኖታዊ ድካማችን መልስ የሚያገኝበት ወይም ደግሞ ጥያቄያችን አእምሯችን የሚያርፍበት ለዘመናት ብዙ ሰዎች ያለማወቅም ያለመረዳት ግንዛቤ ከማጣት አንጻር በይሆናልና በልምድ የምናደርጋቸው ነገር ግን የሚጎዱን የጽድቃችንን ትጥቅ የሚያስጥሉ ናቸውና ምክንያቱም የእናንተ ገጠመኝ ወይም እናንተ ስታደርጉት የነበረው ለሌላው አስተማሪና መካሪ ጠቃሚ ስለሚሆን ማለት ነው። አንዳንድ ሰው ለፋሲካ በዓል አንዳንድ ቦታ ላይ 12 ሰዓት ጀምረው የሚያርዱ ሰዎች አሉ። ትክክል ናቸው። አንድ ሰዓት ላይ ማረድ ይቻላል ብለው አንድ ሰዓት ላይ የሚያርዱ አሉ። 2 ሰዓት ላይ የሚያርዱ አሉ። 3 ሰዓት ላይ የሚያርዱ አሉ። እነዚህ ሰዓታት አሁን የተጠቀሱት ሰዓታቶች በትክክል እውነት ነው ይቻላል ነው ወይስ ደግሞ 2 ወር ሙሉ ስንጾም ቆይተን አይጥ ወልዳ ጭራዋ ሲቀር ሲጣለች ወይም እናቷ ሞተች ድካማን እንግዲህ ድካማችን በደስታ ካልተቀየረ ከባድ ነው አይደለ? የሰው ድካሙ እረፍት ለማግኘት እኮ ነው። ሰው እረፍት ለማግኘት ነው። እናት ልጇን ስትጸንስ ልጅ ለመውለድ በጣም ብዙ መስዋዕትነት ይከፈላል። እናቶች እናንተ ታውቁታላችሁ ማለት ነው። ሰው ሰንጥቆት ሲወጣ ያንን እሞታለሁ ወይስ በህይወት እሻገራለሁ? ይሄ ጭንቀት ያልፎ ልጄን በአይኔ አያለው አይኔን በአይኔ አያለው ወይስ እኔ ሞቼ ልጁ ይተርፍ ይሆን ነው? ወይስ ሁላችንም እኔም ሞቼ ልጄም ሊሞት ይችል ይሆን አላችሁ የምትጨነቁ ሰዎች እናቶች አላችሁ አይደል? ጭንቀት እንደዚህ ነው አያችሁ። እና የሰው ድካሙ ደክማችሁ 2 ወር ሙሉ ደክማችሁ በትክክለኛው ሰዓት ታርዶ ነው የበላችሁት ለሌላውም ያበላችሁት ወይስ እናንተ ባለማወቅ የሰራችሁት ሌላውንም የቆረበውን ሲጦም የከረመውን አሳስታችሁት ይሆን? ተሳስተን ይሆን? በዚህ ዙሪያ ትምህርት አግኝታችሁ ይሆን የሚለውን እንመልከት። ኢየሱስ ክርስቶስ ከሰማያ ሰማያት ወረደ፣ ተወለደ፣ 33 ዓመት ከ3 ወር በዚህ ዓለም ተመላለሰ። መከራችንን መከራው ገንዘቡ አድርጎ ተቀበለ፣ ሞተ፣ ተሰቀለ፣ ሞተ፣ ተነሳ ብላ ቤተክርስቲያን ታስተምራለች፣ ትንሣኤውንም ታውጃለች። ክርስቶስ ስንት ሰዓት ተነሳ የሚለውን ስንመለከት ክርስቶስ የተነሳው ቅዳሜ ለእሑድ ማለት ነው እኩለ ሌሊት ላይ ነው። ይሄንን አስመራችሁ ያዙልኝ የተዋህዶ ልጆች፣ ቪዲዮውን እስከ መጨረሻው ድረስ ተከታተሉት። በእኩለ ሌሊት ክርስቶስ ሞትን ድል አድርጎ
ያንን ለ5500 ዘመን የነበረውን የባርነት ሞት ፍጥረትን በሙሉ ሰብስቦ የያዘ ሞት በክርስቶስ ተረግጦ በክርስቶስ ድል ተነስቶ በመለኮት ኃይል ሞት ራሱ ሞቷል። ይሄንን ብላ ትንሣኤውን የምታውጅበት ቤተክርስቲያን እሁድ በእኩለ ሌሊት ነው። መች አልኳችሁ? እሁድ እኩለ ሌሊት ላይ። እኩለ ሌሊት ማለት ስንት ሰዓት ነው? 6 ሰዓት ነው። ስለዚህ በዚህን ሰዓት ክርስቶስ ተነስቷል ብላ በቅዳሴዋ ቤተክርስቲያን ታውጃለች። ምን እያለች? ክርስቶስ ተንሥአ እሙታን በዐቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አያችሁ፣ ክርስቶስ ከሙታን ተነሳ። ሙታንን ከሲኦል ወደ ገነት፣ ከሞት ወደ ሕይወት፣ ከውርደት ወደ ክብር አመጣ። ክርስቶስ ተነሳ ብላ ቤተክርስቲያን ለምእመኗ ስታውጅ ህዝበ ክርስቲያኑ እልል እያለ ክርስቶስ ተነሳ እያለ ደስታውን የሁለት ወሩን ጾም፣ ድካም፣ ስግደት፣ ጸሎት ፍሬ አፈራ እያለ እሰይ እልል ተነሳ፣ ክርስቶስ ለኛ ተነሳ፣ በትንሣኤው በመነሳቱ እኛም ከሞተ ነፍስ ተነስተናል እያለች ቤተክርስቲያን ለልጆቿ ደስታ ታበስራለች። በዚህን ሰዓት ነው ማረድ የሚቻለው። ሌላው አሁን አብዛኛው ሰው ከልኳንዳ ቤት ነው የሚጠቀመው፣ ወይም ከስጋ ቤት ገዝቶ ነው፣ ወይም ሆቴል ገብቶ ነው የሚጠቀመው፣ የሚበላው ሚዛን ነው ማለት ነው። ግን 2 ወር ጾሟል እኮ። ለምሳሌ አሁን ቄራ የሚታረደው ከመቼ ጀምሮ ነው? አሁን ዛሬ ቅዳሜ ነው ብያቸዋለሁ። አሁን ከአሁን ሰዓት ጀምሮ ጠዋት ማለት ነው እርድ ሲፈጸም ይውላል። ምክንያቱም ዝም ብሎ እንደ እንቁላል መጥቶ ፍርጥ የሚል አይደለም በሬው ማለት ነው። ብዙ ፕሮሰሶች አሉት። በሰው እጅ ነው የሚንቀሳቀሰው፣ ወይም በሰው ኃይል ነው የሚገፈፍ፣ ወይም አንዳንድ ክንውኖች የሚደረገው ማለት ነው። ሰው ያስፈልገዋል አይደለ? ሰው ነው የሚያርደው አይደለ? ሰው ነው ወደ ማሽኑም የሚያስጠጋው ሰው ነው። ከአሁን ሰዓት ጀምሮ በሺዎች የሚቆጠር በመቶ ሺዎች በሚሊዮን የሚቆጠር ከብት ይታረዳል ማለት ነው። አሁን ቅዳሜ። ይሄ ማለት አሁን መብላት ይቻላል? አሁን የታረደውን ነው ማለት ነው እየበላችሁ ያላችሁት። የተዋህዶ ልጆች ከልኳንዳ ቤት ገዛችሁ፣ ሆቴልም ገባችሁ፣ ከአሁን ሰዓት ጀምሮ ነው እርዱ የሚካሄደው እየተካሄደ ያለው። እናንተ ግን 2 ወር ጾማችሁ አክፈላችሁ ልክ ከቅዳሴ ስትመለሱ የሚጠብቃችሁ ያ ቅዳሜ ጠዋት የታረደው በሬ ነው የምትበሉት፣ ፍየል በግ ነው የምትበሉት ማለት ነው። አለማወቃችን ድካማችንን ከንቱ ገደል እየከተተው ከንቱ እያደረገው ይገኛል። ስለዚህ በቤታችሁም ሆነ ገዝታችሁም ስትጠቀሙ አንደኛ እኔ አሁን በጣም የሚገርመኝ ማለት ነው አንደኛ ቆሮንቶስ ምዕራፍ 13 ቁጥር 16 ላይ ምግብ ለሆድ ነው ሆድም ለምግብ ነው አለ። እኔ አሁን ለምሳሌ አሁን በእንቁላልም መፍታት ትችላላችሁ እኮ። ስልሱን አዘጋጅታችሁ አቁላልታችሁ አዘጋጅታችሁ ከጨረሳችሁ በኋላ 6 ሰዓት ላይ የታረደው ዶሮም ይሁን ሌላ ለ9 ሰዓት ይደርሳል አይደለ? ሽንኩርቱን ሌላ አስቤዛውን አዘጋጅታችሁ እስከ 6 ሰዓት ድረስ ማጠናቀቅ ትችላላችሁ። ከዛ በኋላ እርዱን ማካሄድ ትችላላችሁ። አርዳችሁ በሚፈለገው ሰዓት ያንን ስንደክምበት የነበረውን የበረከታችንን ጾም በዚህ ልክ መፈሰክ፣ መቀበል፣ መብላት፣ መጠጣት ይቻላል ማለት ነው። ከዛ በኋላ
ከስንት ሰዓት በኋላ አልኳችሁ? እርድ መከናወን ያለበት መታረድ ያለበት ከ6 ሰዓት በኋላ ነው። ልክ 9 ሰዓት ላይ ቅድስት ቤተ ክርስቲያን ቅዳሴዋን ጨርሳ እትኡ በሰላም ወደ የቤታችሁ ግቡ ስትል በዛን ሰዓት መመገብ ይቻላል። እስከዛ ሰዓት ድረስ ግን ጾም ነው ወይም ደግሞ ቅዳሴ ነው። ቅዳሴ ስርዓቱ ትንሣኤው የሚበሰርበት 6 ሰዓት ላይ ስለሆነ እንደ አጠቃላይ 4 ነጥብ እርድ የሚቻለው 6 ሰዓት ላይ ነው። ይሄንን ለሁሉም ተደራሽ አድርጉት። መቼ 6 ሰዓት? ሌሊት 6 ሰዓት ይታረዳል። እስከ 9 ሰዓት ድረስ መከናወን መብሰል ወይም ማዘጋጀት ይቻላል። ከ9 ሰዓት በኋላ ቤተክርስቲያን ቅዳሴዋን ስታጠናቅቅ እንዳልኳቸው ትኡ በሰላም ግቡ ማለት ስትል ያን ጊዜ ነው የሰው ልጅ ከጾመ ልጓሙ የሚፈታው ማለት ነው። ጾመ ልጓም ተፈታ፣ መብላት ይቻላል። አሁን በዚህን ጊዜ በዚህን ሰዓት ማለት ነው። ነገር ግን አብዛኞቻችን ሰዎች በዚህ ልክ የምትረዱት 12 ሰዓት፣ 1 ሰዓት፣ 2 ሰዓት፣ 3 ሰዓት እያላችሁ ታርዳላችሁ ማለት ነው። ቅርጫም አሁን በሬ ገዝታችሁ ቅርጫ ብላችሁ 2 ሰዓት ታርዱታላችሁ፣ 1 ሰዓት ታርዱታላችሁ፣ 12 ሰዓት ታርዱታላችሁ። በሬው መታረድ ካለበት አሁን ባልኳችሁ ሰዓት ነው። ያለበለዚያም ሲነጋ ጠዋት ይደርሳል ማለት ነው። የ2 ወር ድካማችንን ከምናፈርስና የሆኑ ሰዓታት ታግሰን ጾማችንን ሙሉ ብናደርገው ውስጥ የተዋህዱ ልጆች ክብራችን ይጨምራል እንጂ ይቀንሳል። እንሞታለን። 2 ወር አይነ ስውር ዛሬ ነገ አይንህ ይበራል ቢባል ዛሬ እንዴት አድሬ አላሉ። ለዘመናት ያክል ታውሮ የነበረው እኮ ነው። እና የተቀመሙ እና የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል ይላል ጠቢቡ ሰሎሞን። በዛ በመኃልየ ዘሰሎሞን ላይ እንዲህ ይላል። ጠቢቡ ሰሎሞን ምንድነው ያለው? የሞቱ ዝንቦች የተቀመመውን ዘይት ያገሙታል፣ ትንሽ ስንፍናም ከሃይማኖት ያስወጣል። አያችሁ፣ እንቅፋት ይሆናል። ትንሽ ስንፍና ማለት ነው። ምግባር ሃይማኖትን ታበላሻለች፣ ትጥላለች፣ ዋጋ ታሳጣለች። በዚህ ልክ ተረድታችሁ ከስተታችን እንድንመለስና በግንዛቤ አውቀነው ተረድተነው እንድናደርገው የሱ ቅዱስ ፍቃዱ ይሆንልን። ዝም ብዬ አይደለም እያወራኋችሁ ያለሁት፣ በመረጃና በማስረጃ ነው። ኢየሱስ ክርስቶስ በእኩለ ሌሊት እንደተነሳ መጽሐፍት ምን ይላሉ ብለን ስንመለከት ጆሮና አእምሯችሁን ጊዜያችሁን ስጡኝ። በሶስተኛውም ዕለት በእሑድ ሰንበት ከሌሊቱ እኩሌታ ሲሆንም የክብር ባለቤት ጌታችን ኢየሱስ ተነሳ። ያን ጊዜም እጅግ ታላቅ ንጹጽታ ሆነ። መቃብሩንም የሚጠብቁት ያንን ንጹጽታ ባዩ በሰሙ ጊዜ እጅግ ፈርተውም ደነገጡ፣ በግንባራቸውም ፍግም ብለው ወደቁ ይላል። የክብር ባለቤት እርሱ ጌታችን ኢየሱስ ክርስቶስ ግን መከራን ተቀብሎ በተሰቀለ ጊዜ፣ በሞተ ጊዜ፣ በተነሳ ጊዜ ከአዳም እስከዚያች ዕለት ያሉትን ነፍሳትም አውጥቶ ወደ ገነት አገባቸው ወይም አስገባቸው። የዚህ ታዳሚ ያደርገን የተዋህዶ ልጆች። እኛም ስላልሞትን ነው እንጂ በምሕረትና በቸርነቱ ብዛት ወደ ገነት እንገባለን። አስምሩበት፣ ለሁሉም ሰው ተደራሽ አድርጉት እና እዚሁ ላይ አያይዤ ልነግራችሁ የምወደው የምፈልገው ነገር አንድ ጉዳይ፣ አንድ ምግባር
አንድ ስራ እንድትጨምሩበት ፈልጋለሁኝ። መጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ በመንፈስ ቅዱስ ተቃኝቶ መንፈስ ቅዱስ ባቀበለው መንፈስ ቅዱስ እንዲናገር እንዲጽፍም በፈቀደለት በመጽሐፍ ቅዱስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 16 ጀምረን ስንመለከት እንዲህ የሚል ኃይለ ቃል ተጽፎ እናገኘዋለን። ይህ ኃይለ ቃል ለእኔና ለእናንተ ለተዋህዶ ልጆች ለሁላችንም የተነገረ የተቀመጠ ነው። መልካም ማድረግን አትርሱ፣ ለሌሎች ማካፈልን አለ። ለሌሎች ማካፈልን መልካም ማድረግን አትርሱ። ይህ አለ እንዲህ ያለው መስዋዕት በእግዚአብሔር ፊት የተወደደ መስዋዕት ነውና፣ እንዲህ አይነቱ ተግባር ማለት ነው። በቤታችን እኔና እናንተ ያገኘነውን ያለንን ወጣንም ወረድንም እንዳቅማችን በየቤታችን የሆነ ስናዘጋጅ ስናርድ በዓሉን በተመለከተ በዓልን የሚመስል በዓልን የሚወክል ምግብ ስናዘጋጅ ምንም የሌላቸው በየገዳሙ በየጸበሉ በየቤቱ በየሰፈሩ ምንም የሌላቸው ነገ ከነገ ወዳ አግኝተው ይተኩልኛል ሊመልሱልኛል የማትሏቸው ምንም የሌላቸው እግዚአብሔርን ብቻ ተስፋ አድርገው ጾመው ነገር ግን ጾም መፈሰጊያ የሌላቸው በጣም ብዙ ሕዝበ ክርስቲያኖች ስላሉ እነዚህን ምንም የሌላቸውን ጎረቤቶቻችሁን ጓደኞቻችሁን ጋብዛችሁ ቤታችሁም ጠርታችሁ ሆነ ባሉበት ወስዳችሁ ብትሰጡ ብታበሉ እግዚአብሔር እንዲህ አይነቱን መስዋዕት ይቀበላል። እግዚአብሔርም በዚህ ደስ ይላል። በእኔና በእናንተ ጸጋና በረከትን አብዝቶና አምልቶ አትረፍርፎ ለእኔና ለእናንተ ያድለናል። ያ የሰጠነው ምድራዊ ምግብ ለእኔና ለእናንተ ደግሞ ሰማያዊ ሕይወት፣ ሰማያዊ ጽድቅ፣ ሰማያዊ ልጅነትን ክብርን የሚያሰጥ ሆኖ በወርቁ ቀለም በወርቁ መዝገብ እግዚአብሔር ብድር አድርጎ ይመዘግብልናል። ምክንያቱም ኢየሱስ ክርስቶስ በመጨረሻው ጊዜ በፍርድ ሰዓት የሚናገረው የመጨረሻው ዘ ኤንድ ኦፍ ወርድ አለ። የመጨረሻው ቃል ምን አይነት ቃል ነው? ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም። አያችሁ፣ እያላችሁ ያልሰጣችሁ፣ ለድሃ ያልመጸወታችሁ፣ ያላበላችሁ፣ ያላጠጣችሁ፣ ያላጽናናችሁ፣ አለሁላችሁ ከጎናችሁ ነን፣ እግዚአብሔር ይመስገን በሉ፣ እንዳትከፉ ተደሰቱ፣ ከኛ ጋር ብሉ ጠጡ አላላችሁምና ምስኪኖችን ድሆችን ምንም የሌላቸውን አላስታወሳችሁምና። ኢየሱስ ክርስቶስ ተርቦ ተጠምቶ እኮ አይደለም እኮ ብራብ አላበላችሁኝም ያለው። ምክንያቱም ከነዚህ ከተናናሾቹ ለአንዱ አለ ቀዝቃዛ ውሃ በደቀ መዝሙሬ በእኔና በደቀ መዝሙሬ ስም አደረጋችሁ ማለት ለእኔ እንዳደረጋችሁት ነው የምቆጥረው ነው ያለ። ሌላ ቃል እኮ አይደለም እኮ። በማቴዎስ ወንጌል ምዕራፍ 10 ቁጥር 41 ጀምረን ስንመለከት ይህንን ኃይለ ቃል እናገኘዋለን። አያችሁ። ስለዚህ ለሚስኪናን ስናደርግ ለማን አደረግን ማለት ነው? ክርስቶስ ለሱ እንደተደረገ አድርጎ ይቀበለዋል። ይሄ ደግሞ በእግዚአብሔር ፊት መልካም የተወደደ መስዋዕት ነው፣ የአቤል መስዋዕት ይሆናል ማለት ነው። አያችሁ። ለነሱ አላደረጋችሁም ማለት ለኔ አላደረጋችሁም ማለት ነው። እነሱን አስለቀሳችሁ ማለት እኔን አሳዘናችሁ ማለት ነው። ለዛም ነው ጽድቅ እና ኃጢአት ሆኖ የተቆጠረው። ሰውን ማሳዘን፣ ምስኪኖችን እንዳይነሱ ባሉበት መኮርኮምና ድካማቸውን የሌላቸውን ነገር እያሰብን እየተናገርን ልባቸውን አእምሯቸውን የምናደማ ከሆነ እግዚአብሔር በዚህ ኃይለ ቃል በሰራነው ስራ ዋጋችን ሁሉ ምን ይሆናል ማለት ነው? የሞት ዋጋ፣ የባርነት ዋጋ ደመወዛችን ይሆናል፣ ክፉ ስራችን ማለት ነው። ስለዚህ እሳትና ውሃ አቅርቤልሃለሁ፣ እሳቱ ይሻለኛል ቢያቃጥለኝም የሚያቃጥለኝ ይሻለኛል ካልክ እሳቱን ከወደድክ ምርጫ እሱ ከሆነ እጅህን ወደ እሳቱ ላክ፣ ውሃው ይሻለኛል ካልክ ደግሞ ወደ ውሃው ላክ። አያችሁ፣ የምትነድን እሳት የምትነድን እሳት ውሃ እንደሚያጠፋት ሁሉ ምጽዋትም ኃጢአትን ይደመስሳል። ኃጢአታችሁ ይቅር እንዲባል ኃጢአታችን በደላችን በምጽዋታችን
በበጎ ምግባራችን እንዲሰረዝ እንዲደመሰስ እግዚአብሔር ሞገስ፣ እግዚአብሔር ጸጋ፣ እግዚአብሔር ሰላም እንዲበዛልን ባይን የሚታዩትን ምስኪናንን ድሆች እንድንከባከባቸው ታዘናል። ይሄ ለሁሉም ክርስቲያን ምንም ማረድ ያልቻላችሁ ወይም ደግሞ ምግብ ያላዘጋጃችሁ ገንዘብ ሰጣችሁም እንኳን አዘጋጁ ማለት ይቻላል። እንቁላል ገዝታችሁ መስጠት ትችላላችሁ። የተዋህዶ ልጆች ሌላ ማድረግ ባትችሉ እንቁላል ገዝታችሁ ይቺ መደጎሚያ ትሆናለች፣ ጾመ ልጓሙን መፍቻ ትሆናለች ብዬ ነው ተብሎ ይሰጣል እኮ። በክፍለ ሀገር ምን ያደርጋሉ? እንዳሁኑ ሳይሆን እኔ ሳውቅ ሰዎች ምን ያደርጋሉ መሰላችሁ? የሚታለብ ላም ካላቸው ወተቱን አጠራቅመው ልክ የዛ የፋሲካ ዕለት እየዞሩ ምን ያደርጋሉ ማለት ነው? ያድላሉ ማለት ነው። እየሰፈሩ ለሁሉም እኩል አድርገው ምን ይላሉ? ይሰጣሉ። ይሄ በእውነት ሳይሰበኩ ሳይማሩ የተማሩ አባቶችና እናቶቻችን ያሳለፉት ጊዜ ነው። አሁን ተውት። አሁን የገቢ ምንጭ ሆኗል። አሁን አይታሰብም። እሱ ቢሆን ጥሩ ነው። ነገር ግን በጣም ይሄንን ሰብሮ መውጣት ያስፈልጋል ማለት ነው። የተዋህዶ ልጆች፣ ባለማህተቦች፣ የደሙ ፍሬዎች፣ ውድ ኢትዮጵያውያንና ውድ ኤርትራውያን በዓሉ የሰላምና የበረከት የደስታ የሐሴት መንፈሳዊ ሰላም መንፈሳዊ ደስታ የምታገኙበት የምናገኝበት ሐዘን፣ መከራ፣ ጭንቀት፣ አደጋ የማንሰማበት የትንሣኤ በዓል ያደርግላችሁ ዘንድ የእግዚአብሔር ቸርነት ምሕረቱ ከሁላችን ይሆን ዘንድ የሱ ቅዱስ ፍቃዱ ይሆንልን። በሀገር ውስጥም ከሀገር ውጭም ሆናችሁ በባዕድ ሀገር በስደት ያላችሁ እህት ወንድሞቼ አሁንም የመድኃኔ ዓለም የኢየሱስ ክርስቶስ ሰላም ብዝት ተረፍረፍ ይበልላችሁ። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ከተወረወረ ቀስት ጦር ከተበጠበጠ መርዝ እናንተ ከማታውቁት እኛ ከማናውቀው ጥላት ከሸመቀው ከጥላት ከክፉ መናፍስትና ከክፉ ሰዎች ሐሳብ ከነሱ ከሚመጣ ችግርና እንቅፋት ይጠብቀን ያሳልፈን። መድኃኔ ዓለም ኢየሱስ ክርስቶስ በዓለም ላይ ያለውን ጦርነቱን፣ ስደቱን፣ ረሃቡን፣ መፈናቀሉን በቃ ብሎ እድሜ ለንስሐ ዘመን ለፍስሐ አድሎን ቅዱስ ሥጋውን ክቡር ደሙን የምንበላበት የምንጠጣበት ዘመን ያደርግልን ዘንድ የሱ ቅዱስ ፍቃዱ ይሆንልን። እንግዲህ እስከ ዛሬው ዕለት ሰሞኑን ስለ ሕማማት ነበር ሲተላለፍ የነበረው። ከአሁን በኋላ ደግሞ ወደ ቀደመው ስራችን ወደ ገዳሙ ፊታችንን እናዞራለን። እስከዛ ድረስ እንግዲህ በያላችሁበት በእውነት አምደው ቅዱስ ሚካኤል ይጠብቃችሁ የኔ ውዶች ተወዳጆች፣ የሚታገላችሁን ይጣልላችሁ። በዚህን ሰዓት እንደነገርኳችሁ ከመናፍስቱ ዓለም ጋር አብረው የሚሰሩ የሚተባበሩ ክፉ ሰዎች ስላሉ በበዓሉ ቀን በዓሉን ለማደፍረስ በቤታችን ያለውን ግላዊ ሕይወታችንን ሰላም እንዳይሰማን፣ በቤተሰባችን ሰላም እንዳይሆን፣ ቤታችን ሰላም እንዳይሰፍንበት፣ መልካም በዓል እንዳይሆን፣ እንድንጨቃጨቅ፣ እንድንጣላ፣ ንትርክ እንዲሆን፣ ጸብ፣ መኮራረፍ፣ መለያየት እንዲሰፍንበት፣ ቤታችን ሐዘን እንዲሰፍንበት፣ አይኖቻችን በእንባ እየተመሉ እንዲውሉ የሚያደርጉ ክፉ መናፍስትና የመናፍስቱ ተላላኪ መልእክተኞች አሉ። እነሱን አምደው ቅዱስ ሚካኤል አመድ ያደርግልን። የተዋህዶ ልጆች ይሄ መልእክት የሚደርሳችሁ ለቤቱ አዲስ የሆናችሁ በየጊዜው አይሆንልኝም እሱ ሳልጠቅስ ማለፍ ተነሳብኝ። ደግሞ ሱስ ሆኖብኛል ለእኔም ለራሱ ማለት ነው። ስለዚህ ሱሴን መልእክቴን ሳላስተላልፍ ሱስ የሆነብኝን መልእክት ሳላስተላልፍ ማለፍ አልፈልግም እና አዲስ ስለሆናችሁ አምደው ቅዱስ ሚካኤል ገዳም ላይ አንድ ታላቅ የሆነ ሁሉም ሊሰማውና ሊፈታበት የሚገባ ቃል ኪዳን አለ። እዚህ ቦታ ላይ አምደው ቅዱስ ሚካኤል ገዳም ላይ እንግዲህ መቋሚያ ይጣላል። ለምንድን ነው መቋሚያ የሚጣለው? ጸሎት የሚደረገው በየጊዜው ምሕተት የሚላክባችሁ
የሚታደስባችሁ የእድሳት መንፈስ የሚላክባችሁ የጥላ ወጊ የሞት መንፈስ የሚላክባችሁ እንዳትሰሩ፣ እንዳትማሩ፣ እንዳትኖሩ፣ ፍቅር ሰላም እንዳይኖራችሁ፣ ትዳር እንዳይኖራችሁ፣ ትዳራችሁ እንዳይባረክላችሁ፣ ጭቅጭቅ ሰላም እንዲበዛ ወይ አንዷ እንዳትወልድ የሚያደርግ ይሄ አጠቃላይ የመናፍስቱ ዓለም አሰራርና ከእናት አባት ከአያት ከቅድመ አያት የሚመጣ ይሄ ዛር የጨሌ መንፈስ አሁን ክፉ ሰዎች በእግዚአብሔር በዓል ቀይ ዶሮ ነጭ ዶሮ እያሉ በዓላትን በማስታከክ በእግዚአብሔር በዓል ስበብ አርደው ደም የሚረጩ የሚቀብሩ ምናምን ኮልኮል የሚያበዙ ስራ ስር የሚበጣጥሱ ሰዎች አሉ። እነሱ ሰዎች ናቸው አሁን ወደ ሰው ህይወት ያንን ደንቀራ እናንተ በር ላይ መግቢያ ላይ እንትን የሚሉ የሚቀብሩ እናንተ በሽተኛ እንድትሆኑ በእግር እንዲገባ በሽታው ችግራችሁ መከራችሁ በእግር እንዲገባ ብቻ የተለያየ ነገር አለና ከዛ የሚያድን ይሄ አምደው ቅዱስ ሚካኤል እዛ ገዳም ላይ መቋሚያ ስታዘቀዝቁ ጸሎት ስታስደርጉ ያ መተት ይቆማል። ድጋሚ ቢያድሱ እንኳን ወደ ራሳቸው ነው የሚመለሰው። ለእናንተ የተላከው መከራ ችግር ሁሉ ለማን ይሆናል? ለነዛ ለሚልኩት ለሚያማርቱት ለማርተኞች ይሆናል ማለት ነው። በሰፊውና በስፋት ቀጣይ ቪዲዮ ላይ እንገናኝ። እስከዛው ድረስ ሰላም ሁኑልኝ። አዲስ ለሆናችሁ ነው ይሄንን መልእክት ያስተላለፍኩት። ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ወደ እኔ ላኩ። በተቀመጠላችሁ አድራሻ ደውሉ። ሰላም ሁኑልኝ።